አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም ብያለሁ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አህለን ብያለሁ። አህለን ወሳህለን ይሁላችሁ። ዛሬ ደግሞ ያው በርበሬ ላዘጋጅ ነው። እንደነገርኳችሁ ቀነጣጠስኩኝ። ባለፈው አሳይቻችኋለሁኝ። አሁን በዚህ መልኩ ይኸው ቀነጣጠስኩኝ። ከዛ ይቀጥላል እንትን ይባላል ይጨቃጨቃል በእንትን ማለት ነው። ይሄው ነጭ ሽንኩርት ይሄ ደግሞ አያችሁት? ይሄ ነጭ መርጬው አስቀረሁት ለሽሮ ይሆናል ብዬ ይሄን ለሽሮ ብዬ መርጬው ነው ነጭ ነጩን። ይሄ ግን ምርጥ ነው በርበሬው ማሻአላ ቆንጆ በርበሬ ነው። ኪሎ 800 በፊት 1000 ብር ነበር ይሄ አሁን ማሻአላ 800 ገብቷል። በዚህ አይነት መልኩ እንግዲህ ላችሁ 10 ኪሎ ነው። ከዛ ቀነጣጥሻ አሁን ጨርሻለሁኝ፣ አድርቄዋለሁኝ። መደለዝ ነው የቀረው፣ ይደለዛል። ያው ይሄ ጭናዳም እና ምንድነው ይሄ ብዙም ስሙን ይጠፋኛል። ይሄ ነጭ ሽንኩርት፣ ይሄ ደግሞ ዝንጅብል፣ ይሄ ደግሞ ቀይ ሽንኩርት አዘጋጅቻለሁኝ። በዚህ መልኩ ያው ነጭ ሽንኩርት ይሄው ሽሮም አብሬ ላስፈጭ እና ይሄንን ይመስላል። ሁሉንም ነገር ተከታተሉን። እንግዲህ ይሄንን ይመስላል የኢትዮጵያ ኑሮ። በዚህ አይነት መልኩ ነው የምንኖረው። ይሄንን ይመስላል በርበሬው፣ ሽሮው ጉድ ነው። ጤፉ ምናምን ኧረ የአረብ ሀገር ኑሮማ ቀለል ያለ አይደለም እንዴ! እኔ እኮ እዛ ሆነን እንዴት እንደሚከብደን አላውቅም። እውነቴን ነው። እኔ አሁን ራሴ ሞክሬዋለሁኝ። በጣም ይከብዳል እዛ ማንኛውም ነገር በቃ ድካም አለ፣ ምን አለ። እዚህ ግን እናንተዬ ሱብሃንአላህ ድካም የለም። ያን እንሰራለን። ሁሉም ነገር ያው ኃይለኛ ስራ ነው ኢትዮጵያ ያለው። ያና ይሄ የትና የት አይመጣጠንም። እና በዚህ መልኩ ነው ያው ሽሮውንም ምኑንም ይኸው ከካክተን አጣጥበን ምን ብለን አዘጋጃጅተን ጨርሰናል። ይኸው እንግዲህ እና ተከታተሉኝ። ቀጥዬ ያው እንትን እላለሁኝ። ይሄንን ሽሮ ዝንጅብሉ፣ ቀይ ሽንኩርቱ ይሄ ሁሉም ጋራ እንትን እንለዋለን። ይማታል። ከዛ በኋላ ይጨቀጨቃል ማለት ነው። ያው መጨቀጨቅ ነው የምንለው እኛ እና የተደባላልቆ ይጨቀጨቃል። ከዛ በኋላ ይፍን አድርገን እናሳድራለን። ከተደበላለቀ ይሄ ሁሉ ከተማታ በኋላ በርበሬው ከተጨቀጨቀ በኋላ አይሰጣም። እፍን አድርገን እናሳድራለን። ከዛ መጠጥ ብሎ እዛው ሁሉ ቅመሙ ይሄ የሽንኩርቱ ውሃ፣ የነጭ ሽንኩርቱ፣ የዝንጅብሉ፣ የጭናዳሙ በሶ ብላ እርጥቡ ቢኖር ጥሩ ነው። እርጥቡ ግን አላገኘሁም። እርጥቡም አብሮ ይጨቀጨቃል። በሶ ብላ ራሱ እርጥቡ አብሮ ይጨቀጨቃል። እና በዛ አይነት መልኩ እያዘገጃጀሁኝ ነው እላችኋለሁኝ። ከዛ ፍና አርጎ ተደርጎ ከተጨቀጨቀ በኋላ ታፍኖ ይቀመጣል። ምጥጥ አርጎ ያንን ውሃውን ያድራል። ከዛ በኋላ ጠዋት በደንብ ትን አርገን እናሰጠዋለን። ከዛ በቃ ከዛ በኋላ ደረቅ ቅመም አለ። ደረቅ ቅመም እንቆላለን። የሚያስፈልገውን ሁሉ ገዛዝቻለሁ። ከዛም ያው ወደ ማስፈጨት እንገባለን። በዚህ መልኩ ነው እንግዲህ ይዘናል። ያው የኢትዮጵያን ኑሮ አብለን እየጀመርነው ነው እላችኋለሁኝ። እናንተም እንግዲህ እስኪ ተከታተሉ። ያው እናንተ መቼም አይቀርም ሀገር አይቀርም እንግዲህ ያው ለጊዜው ነው እንጂ ሀገር መግባት አይቀርም። እና በእኛ መንገድ እንግዲህ ተከተሉን። እንዴት ብዙም የጠፋችሁ ትኖራላችሁ። እንግዲህ ያው እዛ በርበሬ ማዘጋጀት ስለሌለ ከኛ እንግዲህ ተማሩ። ደግሞ እኛም ያው የረሳነውን እያስታወስን እንዴት እንደሆነ ማንኛውንም ነገር ይዘናል። እና አሁን እየቀነጣጠስኩ ነው።
እና ያው እንግዲህ በዚህ መልኩ እያበጃጀሁ ነው። ይሄ ቀድም አልነገርኳችሁም ነበር፣ አዝማሪኖ ነው የሚባለው። እኛ አዝማሪኖ ነው የምንለው። እንግዲህ ያው የእንትኑ ይለያይ ይሆናል። አዝማሪኖ ነው የምንለው። ይሄ በተለይ አሁን ጥብስ መጥበሻ፣ ፓስታ፣ ስጎ ምናምን ስንሰራ ምናምን ይሄ በቃ ሩዝም ምንም ሲጨመር በጣም ቆንጆ ነው ጣዕሙ። ይሄ ደግሞ ጭና አዳም ይባላል። ይሄም አሁን አብሬ ከዚህ ጋር አቀላቀለቀን ጥስስ አድርጌ አጥቤ ከዚህ ጋር አቀላቅላለሁኝ። በዚህ አይነት መልኩ ያው ይሄ ነጭ ሽንኩርት፣ ይሄ ደግሞ ዘንጅብል ነው፣ ዝንጅብል። ይሄ ደግሞ ቀይ ሽንኩርት ነው። በዚህ አይነት መልኩ ይኸው ሽሮአችንም ይሄው ይሄንን ይመስላል። ታያችሁት? ያው እንትን ነው አቀላቅዬ ባቄላ፣ አተር፣ ሽምብራ በየአይነቱ ሲሆን ቆንጆ ነው፣ ጣዕሙ ይኖረዋል። ባቄላ ብቻ ሲሆን ብዙም ጣዕም አይኖረውም እና በዛ መልኩ ይኸው እንግዲህ እያዘገጃጀሁ ነው። ደግሞ ስደልዝ ኢንሻአላህ አሳያችኋለሁ። አሁን በቃ አዘገጃጅቼ በቃ መደለዝ ብቻ ነው የቀረኝ። ከዛ ያው ቅመም ምናምን አድርጎ አድርቆ ማስፈጨት ብቻ ነው፣ ሌላ ነገር የለም። እና በዚህ መልኩ እንግዲህ ወደፊት ያው እናንተም ይሄው ቅመም ምናምን ሁሉ ገዛዝቻለሁኝ ካያችሁት ማለት ነው። ይሄ ሁሉ የቅመም ነው፣ የበርበሬም የሽሮውም ሁሉም ይሄ በአጠቃላይ ቅመም ነው። ብዙ ነው። ጥቁር መጣፈጥ ምንድነው? ቁንዶ በርበሬ፣ በሶ ብላ፣ ጨው አለ፣ ሀበሽ፣ ሰባት ቅመም፣ ነጭ መጣፈጥ ብዙ ነው። ብቻ ብዙ ነው። ይሄ እንትን ነው እና በዚህ አይነት መልኩ ይሄ ሁሉ አያችሁት ቅመም ገዛዝቻለሁኝ። እና ያው እንግዲህ በዚህ አይነት መልኩ በርበሬያችንና ሽሮአችንን እናዘጋጃለን። አሁን ረመዳን ነው መጪው። ረመዳን ሲሆን ደግሞ ቅድሚያ ነው ሁሉም ነገር የሚስተካከለው። ይሄው ቅመም ይሄ ሁሉንም ቅመም በአጠቃላይ ገዝቻለሁኝ እና ያው በዚህ መልኩ እንግዲህ በርበሬና ሽሮ እያዘገጃጀን ነው። የኢትዮጵያን ኑሮ እንዳትረሱ ብዬ ነው። ይሄውላችሁ ይሄ በጣም ድሮ ይሄ የአንድ ብር፣ የሁለት ብር፣ የአምሳ ሳንቲም፣ የ25 ሳንቲም ነበር የሁላ ቅመም አሁን የሚገዛ የነበረው። አሁን ይሄ የ1000፣ የ1500፣ የ500፣ የ700፣ የ600 ነው። የለም ከዛ ወዲህ ከዛ ሌላ እና ያው እንግዲህ ሁሉም በጊዜው ነው። ጊዜያችንን መጠቀም አለብን። የዛን እንግዲህ ብናወራው ዋጋ ያለም ያለፈውን ትተን እንግዲህ ያለንበትን እያመሰገንና እንግዲህ በአግባቡ እየተጠቀምንበት መጓዝ ነው ያለብን። ይሄ እንደዚህ ነበር ብንለው ዋጋ የለውም። እናንተም እንግዲህ አብሽሩ እና አብሽሩልኝ። ይሄው በዚህ መልኩ እያዘገጃጀሁ ነው። ሁሉንም እንግዲህ ያው ብቻ አይጠፋችሁም፣ ታውቁታላችሁ እንዴት እንደሆነ። እንደውም አንዳንዶቻችሁ ከኔ በበለጠ ልታውቁ ትችላላችሁ። ግን ያው እኔ እንግዲህ በራሴ መንገድ እንዴት እንደማዘጋጅ ላሳያችሁ ብዬ ነው። ያው የሁሉም እንግዲህ አንድ አይነት አይደለም፣ ሁሉም ይለያል። የራሱ እንትን አለው እና ያው እኛ በዚህ መንገድ ነው የምናዘጋጀው። ይሄን ይመስላል። እናንተንም እንግዲህ በርቱ፣ ጠንክሩ። አላህ እንግዲህ ሀገራችንን ሰላም ያደርግልን፣ ስደትን በቃ ብሎ ሁሉንም ደግሞ በሀገራችን ላይ የምንኖር ያርገን። እናንተንም አላህ በያላችሁበት አላህ ይጠብቃችሁ። እኛንም ደግሞ እንግዲህ እስኪ
ርዝቃችንን በሀገራችን አድርጎ የምንኖረው ያድርገን። ሀገራችንን ሰላም ያደርግልን። ቻው የኔ ወዶች፣ በርቱልኝ። ባይ ባይ።